ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ። ሚያዝያ 2 ቀን 2018 ዓ.ም በዕለተ አርብ በትግራይ ክልል አክሱም ከተማ የጁምዓ ሰላት ሰጋጆች ላይ የጸጥታ ኃይሎች በወሰዱት የኃይል እርምጃ ተቃውሞ ተቀስቅሶ መዋሉንና ማምሸቱን የሞርስ ምንጮች ገለጹ። የኢትዮጵያንና የሶማሊያን ግንኙነት ብረት አይቆረጥመውም፣ ውሃ አያጥበውም ያሉት ብርጋዴር ጀነራል ኢብራሂም መሐመድ በሶማሊያ ግጭት እንዳይከሰት ከየትኛውም ወገን ገለልተኛ በመሆን የተሰጣቸውን ተልዕኮ በአግባቡ መፈጸም መቻላቸውን አስረድተዋል። የኢትዮጵያንና የሶማሊያን ግንኙነት ብረት አይቆረጥመውም፣ ውሃ አያጥበውም ያሉት ብርጋዴር ጀነራል ኢብራሂም መሐመድ በሶማሊያ ግጭት እንዳይከሰት ከየትኛውም ወገን ገለልተኛ በመሆን የተሰጣቸውን ተልዕኮ በአግባቡ መፈጸም መቻላቸውን አስረድተዋል። ይህንን የካንሰር መንግስት የፈጠሩ አካላት በገሃነም እሳት እንዲቃጠሉ እጸልያለሁ ሲሉ የፓኪስታን የመከላከያ ሚኒስትር መናገራቸውን የሰማችው እስራኤል የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱን እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም የሚል መልስ ሰጠች። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የአርብ ሚያዝያ 2 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። በክርስትና እምነት ተከታዮች ዘንድ የስቅለት በዓል ተከብሮ ውሏል። የሞርስ ሪፖርተሮች በተዘዋወሩባቸው አዲስ አበባ ከተማ በሚገኙ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን እና በቦሌ መድኃኔዓለም ቤተክርስቲያን እንዲሁም በካቶሊክ መድኃኔዓለም ቤተክርስቲያን ምዕመናን የስግደትና የጸሎት ስነ ስርዓት ሲያከናውኑ ተመልክተዋል። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን በጾም በጸሎትና በስግደት ስነ ስርዓት የተከበረው የስቅለት በዓል ሐዋርያዊት ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን ጌታዋ እስከ መስቀል ሞት ድረስ የከፈለላትን መከራና ዋጋ በማሰብ የምታከብረው በዓል ነው። ኃይል ወስብሐት ለዓለመ ለከ ኃይል ክብር ወስብሐት ወእዝዝ ለዓለመ ኢየሱስ ክርስቶስ ለከ በቃሉ ወይ ኤሎሄ ኤሎሄ ሳት ጸርሃ ኢየሱስ በቃሉ ወልደ ማርያም እንግዲህ ሳለን የማርቆስ ወንጌል ምዕራፍ 15 ቁጥር 33 እስከ 34 እስከ 37 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ።
ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ኖ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እንይ እያለ አጠጣው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስንም መጋረጃ ከላይ እስከ ታች ከሁለት ተቀደደ። በዚያም በአንጻሩ የቆሙ የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ጆሮ ያለው መስማትን ይስማ። ጊዜ ተሳቱ ሰዓት ጊዜ ተሳቱ ሰዓት ገአረ ኢየሱስ። በተያያዘ ዜና የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በታላቅ መንፈሳዊ ስነ ስርዓት ታስበዋል። ምእመናን ዕለቱን በጾም በጸሎትና በስግደት የክርስቶስን መከራና ሞት እያስታወሱ በታላቅ ተማጽኖ አሳልፈውታል። ዕለቱን የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የክርስቶስ ስቅለት ለሰው ልጆች ሁሉ የተሰጠ የፍቅር ጥግ በመሆኑ እኛም ይሄንን ፍቅር እርስ በርስ በመዋደድና በመተሳሰብ ልንገልጸው ይገባል ብለዋል። ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ክርስቶስ በመስቀል ላይ ሆኖ የጠላቶቹን ይቅርታ እንደለመነ እኛም ዛሬ ለሀገራችን ሰላምና እርቅ ቅድሚያ ልንሰጥ ይገባል ሲሉ ገልጸዋል። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ዘርፎች የተሰማሩ ባለሙያዎች ከዝቅተኛ እስከ ከፍተኛ ደረጃ እንዲደርሱ የሚያስችል ግልጽ አሰራር መዘርጋቱን እና የሙያ ምደባ መከናወኑን አስታወቀ።
በዩኒቨርሲቲው በተከናወነው የባለሙያ የኃላፊነት ምደባ መርሃ ግብር ላይ ተገኝተው ንግግር ያደረጉት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ታምራት ሙሉጌታ አዲሱ አደረጃጀት እድገት ስርዓት በዋናነት ሙያዊ ብቃትን ከምልኡነት ጋር ማስተሳሰር ላይ ትኩረት ያደረገና ከሪፎርም የተገኘ ውጤት መሆኑን በመግለጽ ባለሙያው በስራው ላይ ያለውን ብቃት በተግባር እያሳየ እንዲያድግ ይደረጋል ብለዋል። የዩኒቨርሲቲው አስተዳደርና ልማት ምክትል ፕሬዝዳንት ምክትል ኮሚሽነር ዳንኤል ብርሃኑ በበኩላቸው ተቋሙ በጀመረው የሪፎርም ስራ ፕሮፌሽናል ፖሊሲ የመገንባት ተግባር ስኬታማ በሆነ መንገድ እየተከናወነ እንደሚገኝ ገልጸዋል። አሁን የተከናወነው የሙያ ምደባ ሰራተኛውና ሰራዊቱ በአንድ ሙያ ላይ አተኩረው ውጤታማ ስራ እንዲያከናውን ትልቅ ዕድል እንደሚፈጥር አስረድተዋል። ህወሓት የፌዴራል መንግስት በጊዜያዊ አስተዳደሩ ላይ ያስተላለፈውን ውሳኔ ተቃወመ። ህወሓት የፌዴራል መንግስት በትግራይ ጊዜያዊ አስተዳደር ላይ ያስተላለፈውን አዲስ ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስ ሲል በጽኑ ተቃውሞታል። ድርጅቱ ባወጣው መግለጫ መንግስት መጋቢት 30 ቀን 2018 ዓ.ም ያስተላለፈው ውሳኔ ህወሓት በሌለበትና የሁለቱን ወገኖች የፖለቲካ ውይይት ባላገናዘበ መልኩ የተወሰነ ነው ብሏል። ይህ አንድ ወገን እርምጃ ባለፉት 3 ዓመታት የተገኘውን አንጻራዊ ሰላም አደጋ ላይ የሚጥል መሆኑንም አስታውቋል። ህወሓት የሰላም ሂደቱን ለማስቀጠል ውሳኔው እንደገና ሊታይ እንደሚገባ በመግለጫው ላይ ጠቅሷል። ውሳኔው እንደገና ይታይ ያለው ህወሓት በተለያየ ጊዜ ምክንያት ከሚፈጥር እገሌን ስልጣን ላይ አውጡልኝ የሚል ጥያቄ ስም ጠቅሶ ቢጽፍና አሁን በጣት ከሚቆጠሩት የቡድኑ የፖለቲካ አመራሮች መካከል የሚሾመውን ሰው ስም ቢያስተላልፍ ጥሩ ነበር ተብሎለታል። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁ። ሚያዝያ 2 ቀን 2018 ዓ.ም በዕለተ አርብ በትግራይ ክልል አክሱም ከተማ የጁምዓ ሶላት ሰጋጆች ላይ የጸጥታ ኃይሎች በወሰዱት የኃይል እርምጃ ተቃውሞ ተቀስቅሶ መዋሉንና ማምሸቱን የሞርስ ምንጮች ገለጹ። ተቃውሞ በተቀሰቀሰበት ወቅት ግምቱ ለጊዜው ያልታወቀ ንብረት መዘረፉን ያመለከተው ዘገባ በአክሱም ከተማ የጁምዓ ሶላቱን ለመስገድ በተሰባሰቡ ምዕመናን ላይ የወረዳው የጸጥታ ኃላፊ አቶ ቴዎድሮስ ሽኳ ሰጡት በተባለው ትዕዛዝ የጸጥታ ኃይል ያልተመጣጠነ የኃይል እርምጃ መውሰዱን ተከትሎ በከተማዋ ከፍተኛ ውጥረትና ተቃውሞ መንገሱ ተሰምቷል። የአክሱም ሙስሊሞች በከተማዋ መስጊድ እንዳይገነቡ በይፋ ከተከለከሉ ረጅም ዓመታት ተቆጥረዋል ብለው ምዕመናን ነግረውኛል ያሉት የሞርስ ምንጮች እስከ ዛሬ ድረስ የግለሰብ ግቢዎችን በመከራየት ሃይማኖታዊ ስነ ስርዓታቸውን ይፈጽሙ ነበር ብለዋል። ሚያዝያ 2 ቀን 2018 ዓመተ ምህረት ዕለተ አርብ ግን ሰላቱን ለመስገድ በተሰበሰቡ አማኞች ላይ ድንጋይ ተወርውሮባቸው ጉዳት እንደደረሰባቸውና ደረሰ የተባለው ጉዳት መጠኑ ባይገለጽም በተፈጠረው ረብሻ ለከለላ ሲጠቀሙባቸው የነበሩ ድንኳኖች፣ መስገጃ ምንጣፎችና የድምጽ ማጉያ ተወስዶባቸዋል ብለዋል። በጁምዓ ቀን መንገድ ላይ መስገድ እንደማይቻልና ስፒከሮችን መጠቀም የተከለከለ መሆኑን የሚገልጹ አዳዲስ መመሪያዎች መውጣታቸውም ሲነገር ሰንብቷል ብለዋል ምንጮች። ከሰላቱ መጠናቀቅ በኋላ ከፍተኛ ቁጣ ተነስቶ ተቃውሞ አሰምተዋል። ለዘመናት የቆየው የመስጊድ ግንባታ ጥያቄ ምላሽ አለማግኘቱ ሳያንስ እንዳንሰግድ መደረጉ አሳዝኖናል ብለው ነግረውኛል ነው ያሉት የሞርስ ምንጮች። ማምሻውን በርካታ ቁጥር ያላቸው የጸጥታ ኃይሎች በአካባቢው ተሰማርተው እንደነበርና ወደ ስቱዲዮ እስከገባንበት ጊዜ ድረስ በጸጥታ ኃላፊው ትዕዛዝ ቁጥራቸው በግልጽ ያልተመለከተ አማኞች መታሰራቸውን ሰምተናል። የሶማሊያ መከላከያ ሚኒስትር አቶ አህመድ ማአልን ፍቅ በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት አውሶም የሰጣቸውን ተልዕኮ በአግባቡ የሚፈጽሙ ከማንኛውም ነገር ገለልተኛ በመሆን ለሶማሊያ ሕዝብ ሰላም ውድ ሕይወታቸውን የከፈሉና የአልሻባብን ፍላጎት በማምከን ግዳጃቸውን በተሟላ መንገድ የሚፈጽሙ መሆናቸውን ማረጋገጥ ችያለሁ። ለዚህ ምስጋና ይገባቸዋል አሉ።
የሶማሊያ መከላከያ ሰራዊት አዛዥ ብርጋዴር ጀነራል ኢብራሂም መሐመድ የሴክተሩን ጦር ሰፈር ከጎበኙ በኋላ የኢትዮጵያና የሶማሊያ ህዝብ ጉርብትና ብቻ ሳይሆን በብዙ መንገድ ትስስር ያለን በመሆናችን የኢትዮጵያ ሰራዊት ለሶማሊያ ህዝብ ሰላም እውን መሆን እየሰራ ነው ብለዋል። የኢትዮጵያንና የሶማሊያን ግንኙነት ብረት አይቆረጥመውም፣ ውሃ አያጥበውም ያሉት ብርጋዴር ጀነራል ኢብራሂም መሐመድ በሶማሊያ ግጭት እንዳይከሰት ከየትኛውም ወገን ገለልተኛ በመሆን የተሰጣቸውን ተልዕኮ በአግባቡ መፈጸም መቻላቸውን አስረድተዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሪሳ የኢትዮጵያ ሰላም አስከባሪ ሰራዊት በአፍሪካ ህብረት የተሰጠውን ተልዕኮ ጠንቅቆ የሚያውቅና ተልዕኮውን በአስተማማኝ ሁኔታ የሚፈጽም ህዝባዊ ሰራዊት መሆኑን በተግባር እያረጋገጠ ስለመሆኑ አነስተዋል። አልሻባብ ህዝቡ ላይ ጥቃት እንዳይፈጽም አስፈላጊውን ዋጋ ከመክፈል ባለፈ ሰራዊቱ ባለበት ቀጣና ሁሉ ተልዕኮውን በአግባቡ እየፈጸመ ለህብረተሰቡ አስፈላጊውን ድጋፍ እያደረገ ህዝባዊነቱን በበርካታ ማሳያዎች እያረጋገጠ የቀጠለ መሆኑን አስገንዝበዋል። ዘገባው የሰመረ እሸቱ ነው። የኢትዮጵያና የጃፓን ወዳጅነት ረጅም ዕድሜ ያስቆጠረ መሆኑና ኢትዮጵያ በዓለም አቀፍ የሰላም ማስከበር ግዳጅ ላይ ያላት ተሳትፎ ዓለም የመሰከረላት እንደሆነ ለሚስተር ኦዌሳ ዳማሳ አጭር ማብራሪያ ተደረገላቸው። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነ መንግስቴ የጃፓን መንግስት ኢትዮጵያ የዓለም አቀፍ ሰላም ማስከበር ግዳጅ ተሳትፎ ለማጠናከር በሚሰሩ የአቅም ግንባታ ስራዎች በቋሚነት እየደገፈች መሆኗን አነስተው ለዚህም በማዕከሉ ስም ምስጋና አቅርበዋል። በቀጣይነትም በሶማሊያ አውሶም የሰላም ማስከበር ተልዕኮ ከአልሸባብ ተለዋዋጭ ባህሪና ታክቲክ አንጻር በሚሽኑ እያጋጠሙ በሚገኙ ተግዳሮቶች ለመፍታት ድጋፋቸውን እንዲያጠናክሩና በስልጠናዎቹ የማቴሪያልና የቴክኖሎጂ ትብብሮች የቀጣይ ትኩረት አቅጣጫ እንዲሆኑ በጋራም እንደሚሰሩ ገልጸዋል። የጃፓን የጠቅላይ ሚኒስትሩ ልዩ አማካሪ ሚስተር ኦዌሳ ዳማሳ በተደረገላቸው አቀባበልና ለቀጣይ በተቀመጠው ራዕይ መደሰታቸውን ገልጸው ኢትዮጵያ በሰላም ማስከበር ተሳትፎ ያላትን የላቀ አስተዋጽኦ እንደሚያደንቁና በአቅም ግንባታ ስራዎች አስፈላጊውን ድጋፍ እንደሚያደርጉ መግለጻቸው ተዘግቧል። ዘገባው የተፈራ ጥላይ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በመካከለኛው ምስራቅ ጦርነት ምክንያት የተከሰተውን የነዳጅ እጥረትና የዋጋ ጭማሪ ለመቋቋም የመንግስት ባለስልጣናት ለመደበኛ ስራቸው በአንድ አውቶቡስ እንዲጓጓዙ አዘዙ። ፕሬዝዳንቷ ትናንት በሰጡት መመሪያ የነዳጅ ፍጆታን ለመቀነስ ሲባል እሳቸውንም ጨምሮ ማንኛውም ባለስልጣን በይፋዊ ጉዞዎቹ ወቅት አጃቢ ተሽከርካሪዎችን በማስቀረት በአውቶቡስ እንደሚጓዙ አስታውቀዋል። የሀገሪቱ የነዳጅ ዋጋ ካለፈው መጋቢት ወር ጀምሮ በ1/3 የጨመረ ሲሆን እንደ ኢትዮጵያ ሁሉ ታንዛኒያም የነዳጅ ኮታ አቅርቦት ላይ ትኩረት ማድረጓ ተገልጿል። በመካከለኛው ምስራቅ ለሚኖሩ በሚሊዮኖች የሚቆጠሩ ህዝቦችና ለዓለም ኢኮኖሚ መረጋጋት ወሳኝ የሆነው የአሜሪካና የኢራን የሰላም ንግግር ቅዳሜ ጠዋት በፓኪስታን መዲና ኢስላማባድ ይጀምራል ተብሎ እየተጠበቀ ነው። የአሜሪካውን ልዑክ በምክትል ፕሬዝዳንት ጄዲ ቫንስ እና በልዩ መልእክተኛው ስቲቭ ዊትኮፍ የሚመራ ሲሆን በኢራን በኩል በይፋ የተነገረ ነገር ባይኖርም ልምድ ያካበቱት የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይገኛሉ ተብሎ ይጠበቃል። ይህ ውይይት ላለፉት ሳምንታት የቀጠለውን ውጥረትና የነዳጅ ቀውስ በዘላቂነት ለመፍታት የመጀመሪያውና ጠንካራው የዲፕሎማሲ እርምጃ ተደርጎ ተወስዷል። ኢራን ባቀረበችው ባለ 10 ነጥብ የሰላም እቅድና አሜሪካ ባቀረበቻቸው ቅድመ ሁኔታዎች መካከል ሰፊ ልዩነቶች ቢኖሩም የድርድሩ መጀመር በራሱ ለዓለም ሰላም ትልቅ የተስፋ ጭላንጭል ሆኖ ታይቷል። ምንም እንኳን እንደ ሊባኖስና የሆርሙዝ ወሽመጥ ቁጥጥር ያሉ ጉዳዮች በውይይቱ ላይ ራሳቸውን ጥላ ቢያሳርፉም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ለስምምነት ፍላጎት እያሳዩ መሆኑን መግለጻቸው ለድርድሩ ስኬታማነት በጎ ምልክት ተደርጎ ተወስዷል።
በሁለቱ ወገኖች መካከል ያሉትን ወሰብሰብ ልዩነቶች በአንድ የሳምንት መጨረሻ ንግግር ብቻ መፍታት አስቸጋሪ ቢሆንም የኢስላማባዱ መድረክ ጦርነቱን በዘላቂነት ለማቆም የሚያስችል የመንገድ ካርታ ይቀረጽበታል ተብሎ በታላቅ ጉጉት እየተጠበቀ ነው። ዓለም አቀፉ ማህበረሰብ ይህን ንግግር በሰላም ተቋይቶ ቀጠና ወደ ቀድሞ መረጋጋቱ እንዲመለስ አይኑን ወደ ፓኪስታን ወርውሯል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሁኑ ጊዜ በአህጉሪቱ 45 የሩሲያ ኤምባሲዎች እንዳሉ በመግለጽ 4 ተጨማሪ ኤምባሲዎች እንደሚከፈቱ አስታውቀዋል። 4 አዳዲስ ኤምባሲዎች በየትኞቹ ሀገራት እንደሚከፈቱ በስም ተጠቅሶ የተባለ ነገር ባይኖርም ሚኒስትሩ አህጉሪቱ አሁንም የኢኮኖሚ ነጻነት በማጣት የጥሬ ዕቃዎችን ምንጭ ሆና ቀጥላለች ብለዋል። ከወራት በኋላ በሞስኮ በሚካሄደው የሩሲያ አፍሪካ ጉባኤ ላይ ከሚነሱት ማዕከላዊ ጉዳዮች መካከል ኢኮኖሚው አንዱ እንደሚሆን ተጠቅሷል። ሚኒስትሩ በሩሲያና በአፍሪካ መካከል ያለው የንግድ ልውውጥ ባለፈው ዓመት ከ27 ቢሊዮን ዶላር በላይ መሆኑን ገልጸዋል ሲል የዘገበው አናዶሉ ነው። ይህንን የካንሰር መንግስት የፈጠሩ አካላት በገሃነም እሳት እንዲቃጠሉ እጸልያለሁ ሲሉ የፓኪስታን የመከላከያ ሚኒስትር መናገራቸውን የሰማችው እስራኤል የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱን እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም የሚል መልስ ሰጠች። እስራኤል በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩት መልእክት በእስራኤል ዘንድ ቁጣ ቀስቅሷል። የፓኪስታን መከላከያ ሚኒስትር ሐዋጅ አሲፍ በይፋዊ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን አንስተዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰዋል። የመከላከያ ሚኒስትሩ ከጋዛ እና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነም እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁ የሚል ጠንካራ ሀሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽ ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብሏል። የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመከላከያ ሚኒስትሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ሲሉ አክለው እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ እየተጠበቀ ነው ሲሉ ተናግረዋል። በዚህ ሰጥ አገባ ፓኪስታን በራሷ ከተማ ኢስላማባድ ልታደርገው ቀጠሮ የያዘችበት በአሜሪካና በኢራን መካከል የሽምግልና ጥረት ከንቱ ሊያደርገው ይችላል የሚለው ስጋት መፈጠሩ እየተሰማ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሚያዝያ 2 ቀን 2018 ዓ.ም የዕለተ አርብ የሞርስ ዜና የስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆንላችሁ በድጋሚ ተመኘው። ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም